የዛሬ ታሪካችን የስፓይደርማን አኒሜሽን ሲሆን በመጀመሪያ የምንመለከተው ማይሎ የሚባል ልጅ በግል ትምህርት ቤት የሚማር ወደ ቤት በሳምንት አንዴ ብቻ የሚሄድና ስፓይደርማንን የሚወደው አብዛኛው ጊዜ ደግሞ በክላስና ካደገ በኋላ የሚሆነው እያሰበ የሚያሳልፈው ነበር። አብዛኛው ጊዜ ከአባቱ ጋር ግንኙነት ባይኖረውም ከአጎቱ ዴቪድ ግን እንደ ጓደኛሞች ነበሩ። ነፃ ጊዜ ሲያገኙም ከሱ ጋር ያሳልፈው ነበር። አንድ ቀን አጎቱ ዴቪድ የማይሎ የሚስላቸው ገራሚ ስዕሎች ይመለከትና በሚያየው ግን ሊያምን አልቻለም። ችሎታውን ሊቀጥልበት ደግሞ ማይሎን ወደ የጥንት ባቡር መንገድ ይወስደዋል። በቦታው ደግሞ ባለ ችሎታዎች በትልቅ ግድግዳዎች ችሎታቸው የሚያሳዩበት ነበር። ማይሎ የሚያምሩ ስዕሎች ስለሚችል ደግሞ እድሉን ለሱ ሰጥቶ ይቀመጣል። ማይሎ ደግሞ የሚወደው ስታይል በመጠቀም የሚገርም የጽሁፎች ድብልቅ ይሰራል። ማይሎ እንደጨረሰ አጎቱ ዴቪድ ደግሞ በጽሁፎች መካከል የሱ ቅርጽ በመጨመር ገራሚ የሆነ ችሎታ ነው ያለህ ልጅ ቀጥልበት ይለዋል። በዚህ ጊዜ ግን ዴቪድ ስልክ ተደውሎት የሚሄድበት ጊዜ እንደደረሰ ለማይሎ ይነግረዋል። ማይሎ ደግሞ እየተዘጋጀ ሳያስበው በቦታው ትዞር የነበረችው የተለየች ስፓይደር እስከ እጁ ድረስ በመውጣት ትነክሰዋለች። በዚያ ፍጥነት ደግሞ የሌላ አይነት መቀየር በሰውነቱ ጀምሮ የውስጥ ዶሞችና ሁሉ ነገር መቀየር ይጀምራል። ማይሎ ግን ምንም አልበሰለውምና ስፓይደሩ ጎድሎ ወደ ዶርሙ ይሄዳል ሊተኛ። በቀጣይ ቀን ግን አዲስ ነገሮች ተፈጠሩ። በአንድ ሌሊት ብቻ ማይሎ ከነበረው ቁመቱ ጨምሮ ሱሪው አንሶት የጓደኛው አድርጎ ወደ ቤት ትምህርት ቤት ለመሄድ ይገደዳል። በትምህርቱ በኮሪዶሩ እየተራመደም በአጋጣሚ እጆቹ ከአንዲት ልጅ ጋር ተጣብቀው በሰዎች ፊት የሚያሳፍር ጊዜ ይደርስበታል። ከዚያ ጊዜ ጀምሮ ነገሮች በተለየ መንገድ እየሄዱ ነበር። የሆነ ነገር በእጁ የያዘው ይጣበቁታል። ሰዎች ለራሱ ከሩቅ በጸጥታ የተናገሩት መስማት ይጀምራል። ማይሎ በኮሪዶር ሮጦ ወደ ዶርሙ እንደደረሰ ልብሱ ለመቀየር ለራሱ ታግሎ ተንከራቶ በእቃዎቹ ተንሸራቶ በመስኮቱ ይጸድፋል። ሳያስበው ግን በግድግዳው መራመድ ይጀምርና ለዚህም በስንት መታገል ወደ አልጋው እንደደረሰ ግን አንዱ ከሚያነባቸው የስፓይደር ታሪኮች በእጁ ይጣበቅበትና ወረቀቶች ላይ የነበረ ታሪክ ሲመለከት ግን ሊያምን አልቻለም። ይሄ የሚያጋጥመው ያለ ተመሳሳይ ለስፓይደርማን አሳልፎ እንደነበር ከመጽሐፉ ይገነዘባል። ማይሎ ይሄ ተአምራዊ ቀን ወደ ስፓይደርማን የሚቀየርበት ጊዜ እንደሆነ ካገነዘበ በኋላ ሊያምን አልቻለምና ወደ የሄደበት የባቡር መንገድ ተመልሶ ለማጣራትና ስፓይደሯ ካለች እውነት የሚሆንበት ተአምር እንዴት መሆኑን ሊያረጋግጥ ይሮጣል። በቦታው እንደደረሰ ስፓይደሯ ላይ የሆነ ፍንጭ ለማግኘት ይሞክርና ስፓይደሯ ግን በተለያዩ ምክንያቶች የመቀያየር ተአምር ታሳያለች። ማይሎ ምን የሆነ እንደሆነ ከመረዳቱ በፊት በኋላው የተለያዩ ስሜት ይመጣና ከቦታው በፍጥነት እንደለቀቀ በቦታው ትልቅ ፍልሚያ ይጀምራል። እውነተኛው የሚወደው ስፓይደርማን ከአረንጓዴው ጠላቱ ጋር ከከተማው ጀምሮ እስከ የከተማው ሽንጥሮ ድረስ እየተፋለመ ማይሎ ደግሞ እየተከተላቸው ይመለከት ነበር። ማይሎ እንዳይታይ የፈራ ተከትሏቸው በአጋጣሚ ግን ሳይረዳው ይንሸራተትና ሲወድቅ ስፓይደርማን በፍጥነት ተሯሩጦ ያድነዋል። በዚህም ምን እያረክ ነው በዚህ ቦታ ልጅ ያለው ሳያስበው እንደሱ አይነት የመተዋወቅ ስሜት ከማይሎ ይመጣዋል። ያረጋጋው ስሙ ፒደር እንደሚባልና ተመልሶ በሙሉ እንደሚያስረዳው በመግለጽ ነገር ግን አሁን ከሩቅ የሚመለከተው ሱፐር ክላይደር የሚባል አደገኛ ማሽን እንደሆነና ማሽኗ ህይወቱን ከፍለው ማቆም እንዳለበት ያስረዳዋል። ምክንያቱም መስራቷ ከቀጠለች ከባድ የሆነ የቦታና ጊዜ መቀላበስ እንደሚፈጠር ይገልጽለታል። በዚህም ፒደር በፍጥነት በመሄድ ማሽኗ የሚያቆም ፋይሎች ይዞ በቦታው እንደደረሰ በውስጡ ለማሰራጨት ይጀምራል። ከመጨረሱ በፊት ግን ራውለር የተባለ በአጋጣሚ መጥቶ ያቆመውና በሁለቱ ከባድ ፍልሚያ ይጀምራል። በተጨማሪም አረንጓዴው ቂመኛ በመምጣት ስፓይደርማን ከመሸሽ ያቆመዋል። ይሄ ሁሉ መቀላበስ የጀመረው ኪንግ ፒን የተባለ ደግሞ ከመቆጣጠሪያ ቦታ ሆነው ስፓይደርማን እንደያዙት ሲመለከት ኪንግ ፒን ማሽኑ ያነሰዋል። ይሄ ማሽን የማያውቀው ግን ቦታና ጊዜ የመቀያየርና ነገሮች ከሌላ ዓለም ማምጣት የሚቻለው ነበር። የማሽኗ ኃይልም በጣም አደገኛ ስለነበር የተሳሳተ እጅና የሆነ የተሳሳተ ነገር ከተፈጠረ ዓለም በሙሉ ልትጠፋ ትችል ነበር። ማሽኗ መዞር እንደጀመረችም ለኪንግ ፒን ትልቁ ጠላት የሆነው ስፓይደርማንን ወደ ውስጥ እንዲያስገቡት ትዕዛዝ ይሰጣል። ነገር ግን በዚህ ምክንያት ማሽኗ መዛባት ጀምራ በከተማዋ ይሁን በስፓይደርማን የማይታይ መቀያየር ተፈጥሮ በመሬት ይወድቃል። ማይሎ ወደ ተጎዳው ፒደር ሊያድነው ይሄዳል። ነገር ግን ፒደር በጣም ተጎድቶ ባለው ጥንካሬ ለመነሳት ለራሱ አልቻለም ነበር። እዚህም ፒደር የተለየ ፍላሽ ማሽኗ ማቆም የሚችል ለማይሎ ይሰጠውና ቃል ግባልኝ በማለት ይጀምራል። ምክንያቱም እቺ ማሽን መስራት ካላቆመችና ደግመው ካስተካከሏት አልማቸው እንደሚመሰቃቀል ያስረዳዋል። ማይሎ በመጨናነቅና ማድረግ ያለበት አያውቁምና ቃል ይገባለታል ማሽኗ እንደሚያቆማት በመናገር ፒደር ደግሞ በፍጥነት እንዲሮጥ ይነግረውና ማይሎ እያዘነለት ሊሄድ ሲል ኪንግ ፒን እና ሰራተኞቹ ይመጡና ማይሎ ቆሞ ባይኖቹ እያየ ኪንግ ፒን በጭካኔ ስፓይደርማንን ይገድለዋል። ማይሎ በጣም ተደናግጦና ቀስሙ ተሰብሮ ደግሞ ከዚያ ለማምለጥ ይሮጣል። ነገር ግን ራውለር ተመልክቶት እስከ ባቡር መንገድ ድረስ እያስሮጠው በጭንቀትና በተአምር ከአደጋዎች በመውጣት ማይሎ ከብዙ መንከራተት በኋላ ራሱን ያድንና ቤቱ እስኪደርስ ደግሞ በፍርሃት ይሮጣል። ወደ ቤቱ እንደደረሰ በመስኮት ሲገባ ወላጆቹ በጣም ይደነግጣሉ። ማይሎ ካያቸው ነገሮች በጣም ተደናግጦና ከዶርሙ ድረስ እየሮጠ እየመጣ መስሏቸው ነበርና ማይሎ ደግሞ ለዛሬ ቤቱ ለማደር ያስፈቅዳቸዋል። በዚህ ጊዜ ሁሉም የዜና ሚዲያዎች በከተማው አንድ አይነት ሰበር ዜና እያሰራጩ ነበርና ጀግናው ከተማቸውን ለአመታት ያዳናት ጠፍተዋል፣ ስፓይደርማን ሞተዋል በማለት ሚዲያዎቹ ሰበር ዜናውን ያስተላልፋሉ። ማይሎ ያየውና ቃል የገባው ማመን አልቻለም። ኃላፊነት ተሰምቶትም የስፓይደርማን ልብስ ገዝቶ ለጀግንነቱ የማስታወሻ ቀን ከወዳጆቹ ጋር ቆሞ ያዝንለታል። በዚህ ጊዜ ሚስቱ
ሚስቱ ሚየል የመጨረሻ ቃለችዋ ለስፓይደርማን ጀግንነት ትናገራለች። ሁሉም ደግሞ የስፓይደርማን ለብሰው አንድ ላይ አክብሮታቸው ይገልጹላታል። አንድ ሊረሳ የማይገባው ያስበው ደግሞ አንድ ሰው የስፓይደርማን ቦታ መተካት ስላለበት የተቻለው በማድረግ ቀጣዩ ስፓይደርማን ለመሆን መለማመድና ስፓይደርማን የሚያረጋቸው ለማድረግ ይሞክራል። በዚህም ወደ ረጅም ህንጻ ወጥተው በመዝለል ሊጀምረው ያስባል። ነገር ግን ሊያረገው እንደሮጠ ፍርሃት ይሞላዋል። ሰውነቱ ማማዛዘን አቅቶት ደግሞ ተንሸራቶ በመውደቅ ተጋጭቶ ከብዙ መንሸራተትና መታገል ሳይሰበር በመሬት ይወድቃል። ያላሰበው ግን ስፓይደርማን የሰጠው ፍላሽ ይሰበራል። ለፒተር ቃል የገባለት እንደሰበረው ተረድቶትም ማይሎ ወደ መቃብሩ በመሄድ ቃሉ እንዳላከበረ ይናገራል። ነገር ግን እዚያ ቆመው እያለ የማያውቀው ሰው እየቀረበው እንደሆነ ይረዳዋል። ፈርቶም ማይሎ ሳያስበው ያጠቃውና ሰውነቱን አስርቆ ይወረውረዋል። ማይሎ ቀረብ ብሎ እንደተመለከተው ሰውየው የስፓይደርማን ለብሶ እውነተኛ ፒተር ይመስል ነበር። ማይሎ ይሄንን ነገር እውነት አይደለም ይላል። ምክንያቱም እውነተኛው ሲሞት በአይኑ ነበር የተመለከተው። ነገር ግን በታሪኩ ስንረዳው ሰውየው ስሙ ፒተር ቢ የሚባል ሱፐር ኮላይደር ማሽኗ እንደተበላሸች ከራሱ ዓለም አስወጥታ ወደነ ማይሎ ዓለም አውጥታው እንደሆነ እንረዳለን። ነገር ግን ከፒተር ጋር የሚመሳሰል ቢሆንም ይሄኛው በእድሜው የተለቀ በድካም የተሞላና የሰውነቱ ቅርጽ የጠፋ ነበር። እሱ ከስፓይደርማን የሚታወቀው በጣም የራቀ ነበር። እሱ እንደ ስፓይደርማን ለ20 ዓመታት የኖረ ህይወቱ ደግሞ እንዳስበው ያልሄደለት ብቻው ተደባብሮ የሚኖር ነበር። ወደ ነበርንበት ስንመለስ እስካሁን ድረስ ፒተር ቢ የማይሎ ኤሌክትሪክ ራሱን አስቶ ስለነበር ማይሎ ከዚያ ወዲያውኑ ይወስደዋል። ማንም ከመያቱ በፊት ከብዙ መታገል በኋላ ወደ ዶርሙ ወስዶ በማሰር ሊያነጋግረው ይሞክራል። ነገር ግን ፒተር ቢ የሚለው ስፓይደርማን ከአሁን በኋላ እሱ ብቻ እንዳልሆነና ብዙ ከተለያዩ ዓለም የመጡ እንዳሉና እንዴት ማቆም እንዳለባቸውና ምን ማድረግ እንዳለበት እንደማያውቅ ያስረዳዋል። ማይሎ ደግሞ ፒተር የሰጠው ፍላሽ ያሳየውና ኪንግ ፒን እንደሆነ ሁሉ ነገር የፈጠረው ገልጾ ነገር ግን ማሽኑ የሚያቆመው ብቸኛ ፍላሽ ይዞት ቢሆንም ሳያስበው እንደተሰበረው ያስረዳዋል። ፒተር ቢ ደግሞ ፍላሽ በመቀበል ለትንሽ ደቂቃ እያሰበ ይመለከተውና በፍላሹ ያሉ ቫይረሶች ከየት ሊያመጣቸው እንደሚችል በመረዳት ከተሰበረ ነው ልጅ ይለዋል። ለዚህም ሌላ እንመጣለን በማለት አንድ ላይ ይሄዳሉ። ይሄም ቫይረሱ ከራሱ ኪንግ ፒን ካምፓኒ መዝረፍ እንዳለባቸው በመግለጽ ወደ ካምፓኒው ደግሞ በመኪና ይሄዳሉ። እንደደረሱ ደግሞ ፒተር ቢ ማይሎ ችሎታውን ገና እንዳላዳበረው በመረዳት ብቻው እንደሚሄድና እሱ ስራው ጨርሶ እስከሚመጣ ድረስ ተቀምጦ እንዲጠብቀው ይነግረዋል። ነገር ግን ማይሎ ያለውን ሊቀበል አልቻለም። ምክንያቱም አንድ የሚወደው ስፓይደር እስኪሞት ድረስ ከማየቱ በኋላ እሱ እያየ ሌላ ተጨማሪ እስኪሞት እንደማይመለከት ተናግሮ ይከተለዋል። የፒተር ትዕዛዝ የጣሰው ማይሎ ወደ ካምፓኒው በስንት ችግር ገብቶ ወደ ፒተር ይደርሳል። በውስጥም አንዲት በምርምር ስራዋ የምትታወቅና አደገኛ ሴት ኦክቲፒየስ የተባለች ይመለከቷታል። በመጀመሪያ ጥሩ ሰው ትመስል ነበር። ነገር ግን የዚህ ዓለም የኪንግ ፒን ሚስጥረኛ ሳይንቲስት ነበረች። በፋይሉ ዝርፊያ ጊዜ ደግሞ ፒተር ቢ የተለየ ነገር በማይሎ ይመለከታል። የተለየችው ስፓይደር እሱን እንደነከሰችው ከሌሎች ስፓይደርማን የሚለየው ችሎታ እንደሰጠችው እንረዳለን። ይህም በግድግዳ መራመድና ሌሎች ነገሮች ብቻ ሳይሆን በጭንቀት ጊዜው ወደ ማይታይ መቀየር ይቻለው ነበር። በዚህ ጊዜ ኦክቲፒያ ትመጣና በአጋጣሚ ወደ ማይታይ እንደተቀየረ ፒተር ቫይረሱ ወደ ፍላሹ ከኮምፒውተሩ እንዲያሳልፈው በመንገር እሱ ደግሞ እንደሚያዘገያት ይነግረዋል። ለዚህም ማይሎ መርማሪዋ ሳትመለከተው ወደ ኮምፒውተሩ ሰብሮ ለመግባት ይሞክራል። ነገር ግን ነገርየው ከባድና የሚያዛባ ስላገኘው ማይሎ ጨንቆት የሚያደርገው አማራጭ አጥቶም ቫይረሱ ከመውሰድ ይልቅ በትልቁ ኮምፒውተሩ ለመውሰድ ይሞክራል። ሴትየዋ ደግሞ ጥሩ የሆነ አስተያየት በፒተር ፒ እንዳየች አንዱ ከስፓይደርማን ሰዎች እንደሆነ በማሰብ ወደ ወንበሩ በመወርወር አስራ ደግሞ ደሙን መመርመር ትጀምራለች። ነገር ግን የምትመለከተው ልታምን አልቻለችም። ፒተር ቢ ሰውነቱ በሰኮንዶች እየታመመና ወደ ዓለሙ ካልተመለሰ እንደሚሞት ትነግረዋለች። በዚህ ጊዜ በሰውነቱ የመቀያየር ለውጥ ያሳይ ነበርና ሳይንቲስቷ በቅርቡ እንደሚሞት በመግለጽ ነገር ግን ቀድማ ሰውነቱ እንደምትመራመርበት እየገለጸች እውነተኛው ማንነቷ ታሳየዋለች። ፍልሚያው በሁለቱ መካከል ጀምሮ ሳይንቲስቷ የተለያዩ ጥቃቶች በሱ ስትለቅለት ማይሎ ሳይታይ ሊባል ይችላል ኮምፒውተሩ ይዞት ይሮጣል። ፒተር በተመሳሳይ ከስንት መታገል ሳይንቲስቷን ሸውዶ እንደተከተለው ሁለቱም አንድ ላይ ያመልጣሉ። ነገር ግን ኦክቲፒያ ከነሱ ጋር አልጨረሰችምና ኮምፒውተሩ እስከምትቀበላቸው ድረስ እንደማትለቃቸው ትናገራለች። ነገር ግን በዚህ ጊዜ ሌላ ስፓይደር ትመጣና ነገርየው ባንዴ ጨርሳ ሁሉም አንድ ላይ እንደሚያመልጡ ታደርጋለች። በዚህ ጊዜ የምንረዳው ያዳነቻቸው ስፓይደር ውመን ስትሆን ስሟ ኬሲ የምትባል የማይሎ ባለ ክላስ የምትመስል ስትሆን ነገር ግን እችዋ ኬሲ ከነሱ ዓለም ሳትሆን በዓለሟ እሷ በስፓይደር ተነክሳ ለአመታት ስፓይደር ውመን እንደሆነች ትገልጻለች። ታሪኳም እንዴት በብቸኝነትና በመጨረሻም እንዴት ወደዚህ እንደመጣች ታስረዳቸዋለች። በዚህ ጊዜ ታሪክ ወደ ኪንግ ፒን ታሪክ ይወስደንና በስፓይደርማን ምክንያት ኪንግ ፒን ህይወቱ እንደተቀየረ እንረዳለን። አንድ ቀን ስፓይደርማን ኪንግ ፒንን በቤቱ እየተፋለመው ኪንግ ፒን ባንገቱ ጨምድዶ ይዞት ነበርና ልጁና ሚስቱ ምን
ምን አይነት ጨካኝ እንደሆነ በዚያ ሰዓት እንዳዩ ፈርተው ከዚያ ይሸሻሉ። ነገር ግን ከዚያ ለማምለጥ እየተሯሯጡ በመኪና ተጋጭተው ህይወታቸውን እንዳጡ እንረዳለን። ኪንግ ፒን በጣም ተናዶ እነሱን ለመመለስ እየጣረና ለአመታት ከሌላ ዓለም እነሱ የሚመልስባቸው መንገድ ፈልጎ ማሽኗ ለመስራት ደግሞ እንዳበቃው እንረዳለን። በመቀጠል ኬሲ፣ ፒተር እና ማይሎ አንድ ላይ ወደ ሞተው ፒተር እናት ቤት ይሄዳሉ። እዚያ እንደደረሱ ሴትየዋ በምታየው ልታምን አልቻለችም። ነገር ግን ከትንሽ ማጣራት በኋላ ልጅዋ ፒተር እንዳልሆነ ታረጋግጣለች። ምን እንደፈለጉ እንደሰማቻቸው ደግሞ ወደ በመሬት የተደበቀው የስፓይደርማን ልብሶች ይሁን መሳሪያዎች ያካተተ ቦታ ተወስዳቸዋለች። በዚህ ጊዜ ማይሎ እና ሌሎቹ በተመሳሳይ ቦታ ከተለያዩ ዓለም የመጡ ስፓይደርማን እንዳሉ ይመለከታሉ። በመጀመሪያ ስፓይደርማን ኒየር የተባለ ጥቁርና የተለየ ሆኖ ከነጭና ጥቁር ዓለም የመጣ ነበር። በመቀጠል ፒን የተባለች ደግሞ ብልጥ የሆነች ልጅ ከቴክኖሎጂ የተሞላበት ዓለም ከጓደኛዋ ሮቦት የምትፋለምና የአሻንጉሊት አሰማ የሆነው በሆነ መንገድ ስፓይደርማን እንደመሆኑ እንመለከታለን። ሁሉም የተለያዩ ቢመስሉም እያንዳንዳቸው ግን ስፓይደርማን ስለተነኮሱና የየራሳቸው ዓለም ስላላቸው አንድ ያደርጋቸዋል። ሁሉም ራሳቸው እንዳሳወቁ ፒተር ቢ በምንጣጣ ውስጥ እንዳሉ ያስረዳቸዋል። ቤታቸው ለመድረስ መጀመሪያ ማሽኗ ከፍተው ውስጥ መግባት አለባቸው። በመቀጠል ሁሉም እንደገቡ ከኋላ ደግሞ አንድ ቆርቶ ማሽኗ አጥፍተው ዳግም እንደማትሰራ ማድረግ እንዳለበት ለሁሉም ያስረዳቸዋል። በዚህም ማይሎ ቀረብ ይልና እኔ አረጋዋለሁ፣ እናንተ ወደ ቤታችሁ ስትሄዱ ደግሞ ማሽኗ ዳግም እንደማትሰራ አደርጋታለሁ ይላቸዋል። ነገር ግን ማንም ያለውን አልሰማምና እውነታው ግን ማወቅ ስለነበረበት በቀላሉ ገና ነህ፣ ኃይልህ መቆጣጠር አትችልም፣ ኪንግ ፒን ይሁን ሰራተኞቹ ብቻው ማሸነፍ እንደማይችል በመግለጽ እሱን ወደ ኋላ ይተውታል። ይሄን ሲሰማ ማይሎ በውስጡ ይሰበራል። ለመጀመሪያ ጊዜ ስፓይደር ከሆነ በኋላ ብቸኝነት ሊሰማው ይጀምራል። በዝምታም ከቦታው ይወጣና ይሄ ለወላጆቹ ሊነግራቸው ስለማይችል ምክንያቱም ለቀናት ሳይነግራቸውና ሳያሳውቃቸው ለብቻው ያደረገው ማይሎን ሊረዳው የሚችል ብቸኛ ሰው ወደ አጎቱ ዴቪድ ይሄዳል። ወደ ቤቱ እንደደረሰ ግን በውስጥ አልነበረም። ሲጠብቀው ግን አዲስ ነገር ያገኛል። በመግቢያው በጸጥታ የሚመጣ ሰው ተመልክቶ ይደበቅና ወደ ቤቱ በጸጥታ የሚገባው ግን ራውለር ነበር። ማይሎ በፍርሃት ወደ ማይታይ ተቀይሮ ነበርና ነገር ግን ማመን እስከሚያቅተው ድረስ ራውለር አጎቱ ዴቪድ ሆኖ ያገኘዋል። ማይሎ አጎቱ ዴቪድ ለቀናት ለኪንግ ፒን ይሰራ እንደነበር እንዳየ ፈርቶና ተደናግጦ ከቦታው ይወጣል። ነገር ግን አጎቱ ዴቪድ ሲወጣ በአጋጣሚ ሲመለከተው ማነህ ያለ ሊያሯሯጠው ይጀምርና ከስንት መሯሯጥ ማይሎ ከቦታው አምልጦ ወደ ፒተር ቤት ይደርሳል። እዚያም ሁሉም ተሰብስበው ያሉ ሳይረጋጋ ሰበር ዜናውና አጎቱ በስልክ ከኪንግ ፒን ጋር ሲያወራ የሰማው ይነግራቸዋል። ማንም አገናዝቦ ሳይጨርስ ደግሞ በር በንቅሮ በመግባት የኪንግ ፒን ሰራተኛዎች በሙሉ ይገባሉ። እዚያም ራውለር፣ ዶክተር ኦክቲፒያ፣ ቱምስቶን ሁሉም እዚያ ነበሩና ትልቅ ፍልሚያ ቤቱ ውስጥ ጀምሮ ሁላቸውም ስፓይደር ደግሞ ሊሸሹ እየተፋለሙ ነበር። በፍልሚያው ጊዜ ራውለር ማይሎ ላይ ትኩረቱን አድርጎ ከስንት መሯሯጥ በአንገቱ ይዞ ሊገድለው ያንቀዋል። ማይሎ ከዚህ ማውጫ ያጣና ራውለር ደግሞ መሳሪያውን በማዘጋጀት ነገርየው በፍጥነት ለመጨረስ ያስባል። ነገር ግን በዚያች የመጨረሻ ሰከንድ ማይሎ የፊቱ ማስክን እንዳወጣ ዴቪድ ይደነግጣል። የሚያየው ደግሞ ማመን አልቻለም። መናገር ለራሱ አልቻለም ስሙን ከመጥራት በስተቀር። በዚህ ጊዜ ሁሉ ነገር ይቀየራል። ምክንያቱም ሊገለው የተላከ የወንድሙ ልጅ የሱ ቤተሰብ ነበር። ነገር ግን ኪንግ ፒን በተመሳሳይ ይመለከት ነበርና በጭካኔና መግደል የሚታወቅ ኪንግ ፒን አሁኑኑ ጨርሰው ብሎ ትዕዛዝ ይሰጠዋል። ነገር ግን ዴቪድ ሊያረገው አልቻለም። ምክንያቱም የማይሎ አይኖች እያየ ወንድሙን እንደመግደል ስለታየው ሊያረገው አልቻለም። ኪንግ ፒን ተናደው ደግሞ ደጋግሞ የመግደል ትዕዛዝ ቢሰጠውም ዴቪድ ግን ማይሎን በመልቀቅ እንዳላየው ለማስመሰል ይሞክራል። ኪንግ ፒን ግን ርህራሄና ልበቢስ ስለሆነ በተደጋጋሚ የሰጠው ትዕዛዝ እንዳላከበረ እንደገባው ሽጉጡን አውጥቶ ዴቪድን ይመተዋል። ዴቪድ እንደወደቀና ደምቶ በልብሱ በሙሉ እንደተሰራጨ ኪንግ ፒን ደግሞ ማይሎን በፊቱ ቆሞ እንዳየው እሱንም ለመጨረስ ያስባል። ነገር ግን ፒተር ቢ በጊዜው መጥቶለት ኪንግ ፒንን ሲፋለመው ማይሎ ዴቪድን ይዞት ከቦታው ይሸሻል። አጎቱ ዴቪድ ግን ጉዳቱ ጥልቅ ስለነበር ጊዜ ስለሌለው በመጨረሻዎቹ ሰከንዶች ማንንም ሰው እሱን ራውለር እንደነበር እንዳይነገርና ራሱ ጠብቆ እንዲበረታ እንደነገረው ይሞታል። ብዙ ሳይቆይ እንደ ፖሊስ የሚሰራው አባቱ ይመጣና ነገር ግን ምን እየተፈጠረ መሆኑንና ባለማስኩ ልጁ እንደሆነ የሚያውቀው ነገር አልነበረም። ከሩቁም ሁለት እንደሆነና ለነሱ የሞትና መኖር ጊዜ መሆኑን እንዳወቀ በድንጋጤ ሊቆም እየጮኸ በቀስታ ይቀርባል። ማይሎ ግን ማንነቱን ደብቆ ሳይታይ ከዚያ ይሸሻል። በመቀጠል የማይሎ አባት የሞተው ወንድሙን አይቶ ያዝንና በተሳሳተ አረዳድ ግን ስፓይደርማን በዚህ እጁ እንዳለበት ያስባል። ከትንሽ ደቂቃ በኋላ ማይሎ ቤቱ ደርሶ በተፈጠረበት ጭንቀት፣ ንዴትና ሀዘን ምክንያት ቤቱን ማማሳቀል ይጀምራል። ሁሉ ነገር ለማይሎ ያበቃለት ሲመስል ግን ሌሎቹ ስፓይደር ይመጣሉ። በቀስታም የመጨረሻ ያላቸው አማራጭ በመንገር ሊያግዛቸው ግን እንዳያስብ፣ ምክንያቱም ለደህንነቱና ገና ስለሆነ እሱ። ሌሎቹ ወደ ዓለማቸው ሲሄዱ ደግሞ ፒተር ቢ ማሽኗን ለማቆም እንደሚቀር ይነግሩታል። ጣልቃ እንዳይገባ ደግሞ አስረው እሱን ከኋላ ይተውታል። ብቻው ቤቱ እያለ ደግሞ ማይሎ ራሱን መጠየቅ ይጀምራል። ማነኝ እኔ? ምን ማድረግ አለብኝ? ያለ ሳለ ሳያስበው አባቱ ይመጣል።
ጠርቶት ባይከፍተውም በውስጡ ብዙ ችግር እያሳለፈ እንደሆነ ስለሚገባው ግን በሩን አትክፈተው በማለት አድርጎት የማያውቅ ደግሞ ልቡን ከፍቶ ለልጁ በሱ እንደሚኮራ ሁሉ ጊዜ ደግሞ ማለት ያለበት ላያውቅ እንደሚችልና ማይሎ ከአባቱ ለአመታት ሊነግረው ይጠብቅ የነበረው ደግሞ በህይወትህ የምትፈልገው ልትሆን ትችላለህ ይለዋል። ነገር ግን እኛን ካንተ አታስርቀን፣ እንወድሃለን ደግሞ በማለት በአንተ እንኮራለን ይለዋል። እነዚህ ቃሎች ለማይሎ ሁሉ ነገር ቀየሩለት። ለመጀመሪያ ጊዜ ማይሎ ራሱን መጠርጠር ያቆምና የሚለው ደግሞ ቀጣዩ ፒተር ስፓይደርማን ሳይሆን መሆን ያለበት ራሱ ማይሎ ብቻ መሆን እንዳለበት ተረድቶ ሁሉ ኃይሉ በእጁ በማተኮር ትልቅ ከሰውነቱ ኤሌክትሪክ በማውጣት ከታሰረበት በጣጥሶ ነፃ ይወጣል። በመቀጠል ወዲያውኑ ደግሞ ወደ ፒተር መደበቂያ ይሄድና እዚያ ደግሞ አዲስ የስፓይደርማን ልብስ ይወስዳል። ነገር ግን እንዳለበት ሳይሆን እንደሚወደው አይነት ስታይል ለማድረግ ደግሞ በሙሉ ልብሱ በቀይና ጥቁር ቀብቶ ይሄ የስፓይደርማን ፒተር ታሪክ አይደለም ይላል። ይሄ የማይሎ ስፓይደርማን ፍርሃቱ የታገለ ስፓይደርማን በማንነቱ ያመነ ነው እያለ ማይሎ ወደ ሱፐር ክላይደሩ ማሽን ይሄዳል። በሌላኛው በኩል ሌሎቹ ስፓይደሮችም ስንመለከት ደግሞ በማሽኗ ያለበት መደበቂያ እንደደረሱ ኪንግ ፒን ስፓይደርማን እንደወዳጁ አስመስለው ቦታውን ያስመረቀ ነበር። ቦታው ደግሞ ጠንካራ ጠባቂዎች ዘግተውት እነሱ ደግሞ ሊታወቁ አልፈለጉም ነበርና ነገር ግን ቦታው በስፓይደርማን የለበሱ ሰዎች ሞልቶ ስለነበር ያለ ድካም በሰዎች መካከል እየተራመዱ በማለፍ ወደ ታችኛው የማሽኗ መደበቂያ ክፍል ገብተው እቅዳቸው ይጀምራሉ። ነገር ግን ኦክቶፒያ ትመጣና እነሱን ማጥቃት ትጀምራለች። ነገሮችም ከብደውና ሁሉም በፍልሚያ ላይ እያሉ ፒተር ቢም የመጨረሻው ሲመስል ማይሎ ሊያድናቸው ይመጣል። ሁሉም በጭንቅ ጊዜ የነበሩም ማይሎ በመምጣቱ ይደነቃሉ። የሚሉት ደግሞ ይሄ ማይሎ በራሱ ተጠራጣሪና ቤት የተውት እንዳልሆነ ይገልጻሉ። ነገር ግን ማመን ግድ የሆነባቸው ማይሎ ሁሉ ኃይሉ ተቆጣጥሮት ስለሆነና ከሁሉም በላይ ደግሞ ራሱን ማመን ስለጀመረ ነበር። በዚህም ሁሉም አንድ ላይ መጋፈጥ ጀምረው ማሽኗም ከፍተዋት ነገሮች ከስዋ መውጣትና አንድ ዓለም ከሌላ ይጋጭ ይጀምራሉ። በዚህም ዶክተር ኦክታቪያ፣ ቱምስቶን፣ ሌሎችም የኪንግ ፒን ታዛዦች በሁሉም አቅጣጫዎች ያጠቋቸው ነበር። ነገር ግን በዚህ ጊዜ ነገሮች ይለያሉ። ምክንያቱም ማይሎ ከሌሎች ጋር አንድነትና የጋራ መጋፈጥ ችሎታ በማሳየት በተጨማሪም በሰዓቱ ማሽኗን ለማቆም የሚያስፈልገው ፍላሽ በቦታው በመክተት ስፓይደሮቹ ወደ ቤታቸው የሚሄዱበት ጊዜ ያመጣል። አንድ በአንድም ስፓይደርማን፣ ኑዋር፣ ፔኒ፣ አሻንጉሊቱ አስማ ወደ ቤታቸው ለመመለስ ይዘጋጃሉ። ሁሉም የተሰናበቱት ደግሞ በእያንዳንዱ ላይ የደስታ ፊት ይመለከት ነበር። ምክንያቱም እቺ ዓለም በጥሩ እጅ እንዳለችና በአዲሱ ስፓይደርማን ማይሎ ስላመኑ። የሌላ ዓለም የሆነችው ስፓይደር ውመን የሆነችው የኬሲ ጊዜ እንደደረሰም ለማይሎ ደስ የሚያስብል ቃሎች ነግራ እሷም ትሄዳለች። አሁን የቀረው ፒተር ቢ ብቻ ነበርና እሱም በሱ ለተጠራጠረና ሊያግዘው እንዲፈቅድለት እየነገረው ነበር። ነገር ግን የአደጋ ስሜት ይመጣና ይሄም ወደ ቤቱ የሚሄድበት የመጨረሻዎች ሰከንድ ስለሆነ ነበር። ለዚህም ማይሎ ፒተር ቢን ነገሮች በዚህ ዓለም እንደሚችላቸውና በየሰከንዱ ለመሞት እየተቃረበ እንደመሆኑ ማይሎ ሲገልጽለት ለመጀመሪያ ጊዜ ፒተር ቢ ለማይሎ ከአሁን በኋላ እንደማያስፈልገው ይገባዋል። ነገር ግን በዚያ ጊዜ ኪንግ ፒን ተናዶ ሲመጣ ማይሎ ውይይቱን ጨርሶ ፒተር ቢን በእጁ በመያዝ የመጨረሻ ቃላቱ ተናግሮ እሱንንም ወደ ዓለሙ ይመልሰዋል። አሁን ማይሎ ብቻው ይቆምና ማይሎ ስፓይደርማን ተብሎ በኪንግ ፒን ጨካኙ አጎቱና የሚወደው ስፓይደርማን የገደለለት ፊት ተመልሶ ለመቆም ያበቃዋል። በዚህ ጊዜ ማሽኗ ለመዘጋት የተለያዩ ነገሮች ወደ እነሱ ስትለቅ ማይሎና ኪንግ ፒን ፍልሚያው ይጀምራሉ። በአንድ ባቡር ገብተው እየተፋለሙ ደግሞ ኪንግ ፒን የሌላ ዓለም ሚስቱና ልጁ በውስጥ ይመለከታል። ኪንግ ፒን ምኞቱ የተሳካለት መስሎት ነበር። በዚያ ጊዜ ግን ነገርየው እንዳየነው ደግሞ እንደ በጥንት ስፓይደርማን አንቆት የነበረው አስተያየትና አመለካከት ልጁና ሚስቱ ሲመለከቱት አሁንም ይፈሩታል። ለሱ ኪንግ ፒን የሚታያቸው እንደ ገዳይ ነበር። በዚህ ጊዜ ኪንግ ፒን ልቡ ይሰበራል። ምክንያቱም ሁሉ ነገር ያደረገው፣ ሁሉ ነገር የሰራው፣ ሁሉ ነገር ያበላሸው ለእነሱና እነሱን ለመመለስ ስለነበር አሁን ቀስሙ ተሰብሮ ይቀራል። ለዚህም ኪንግ ፒን በንዴት ተሞልቶ ራሱን መቆጣጠር እስከሚያቅተው ድረስ ያገኘው ወደ ማይሎ ይወረውርለት ነበር። ርቀታቸውን በማጣበብ በእጁ ጨፍልቆ መራር ምት ይመተዋል። ነገር ግን በዚህ ሰዓት ለማይሎ ተስፋ መቁረጥ እንደ አማራጭ አልነበረም። ማይሎ ተጎድቶ ደምቶ ቆስሎ ቢሆንም አሁንም ተመልሶ በእግሮቹ ይቆማል። በሰውነት ኪንግ ፒን ጥንካሬው የላቀ ነበር ከማይሎ። በመጨረሻው ደቂቃ ግን ኪንግ ፒን ማይሎን ለስፓይደርማን እንደጨረሰው ለማድረግ እንዳሰበ ማይሎ የዚህ ዓለም እውነታው መቀየር እንደማይችልና እውነታው መቀበል እንዳለበት ገልጾ የተለየ የኤሌክትሪክ ኃይሉ ወደ ኪንግ ፒን በመልቀቅ ደግሞ ከሱ ከመራቁ በፊት በስፓይደሮቹ ይዞ አዙሮ ወደ ማሽኗ በመወርወር ለኪንግ ፒን መጨረሻው ያደርገዋል። ለዚህም ማይሎ ስራው እንደጨረሰ ማሽኗ እሱም ከመውሰዳ በፊት ተሯርጦ ከሷ እንደራቀ ትልቅ ብረት በመጣል እንድትፈነዳ ያደርጋታል። በዚህ ጊዜ ደግሞ ፖሊሱ አባቱ ይሄ ሁሉ ሲፈጠር ግራ ገብቶት ይመለከት ነበርና ከማስኩ በስተጀርባ ማን መሆኑ ባያውቅም ስፓይደርማን እዚህ የሚመለከተው እውነተኛ ጀግና ስፓይደርማን ሁሉን ወዶ ለሰዎች የተፋለመ መሆኑን ይገባዋል። ፍልሚያው እንደተጨረሰ ማይሎ አባቱ ደውሎ ያናግረውና በተጨማሪም በአካል ሊያገኘው ፈልጎ እንደ ስፓይደርማን ቢሆንም ለአባቱም ባይረዳውም ነገር ግን ላደረገለት በልቡ እያመሰገነ ያቅፈዋል። አባቱ እስካሁን ስፓይደርማን ማይሎ እንደመሆኑ አያውቅም። በዚህ ጊዜ እንዳይጠረጥረው በመፍራት
በማጋራት ምስጋናውን በመስጠት ከዚያ ይሄዳል። በዚህም ማይሎ ለዓለማቸው አዲሱ ስፓይደርማን ሆነላት። የፒተር ስፓይደርማን ታሪክ ቢጨርስም አዲሱ ግን በማይሎ ጀምረዋል። በዚህም ክፍል 1 ታሪካችን ያበቃል። ሰዎች ክፍል 2 ልንሰራላችሁ ከፈለጋችሁ ቪዲዮውን ላይክ፣ በኮሜንት ላይ ደግሞ ክፍል 2 ብላችሁ በተጨማሪም ለጓደኞቻችሁ ሼር በማለት ያበረታቱን። ይመቻችሁ።